ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ክፍሌ አለሙ ነኝ። የከፋ ዞን ምክር ቤት በአራተኛ ዙር 12ኛ ዓመት 25ኛ መደበኛ ጉባኤው ለ2018 የሥራ ዘመን የ8 ቢሊዮን 842 ሚሊዮን ብር በላይ በጀት አጸደቀም። የሥራ ዘመኑን በጀት ለምክር ቤቱ ያቀረቡት የከፋ ዞን ፋይናንስ እና ኢኮኖሚ ልማት መምሪያ ኃላፊው አቶ መቅደስ ማሞ በዞኑ የልማት ፍላጎት በከፍተኛ ሁኔታ እያደገ መምጣቱን ተናግረዋል። የበጀት ምደባው የመልማት ፍላጎትንና ሌሎች አስገዳጅ ሁኔታዎችን ታሳቢ ያደረገ መሆኑንም አስገንዝበዋል። የዞኑ ምክር ቤት ለ2018 የሥራ ዘመን የተመደበውን የ8 ቢሊዮን 742 ሚሊዮን 682 ሺህ ብር በጀትን አስተያየት ከተሰጠበት በኋላ አቅጣጫ በማስቀመጥ አጽድቋል። ለ2018 የሥራ ዘመን ከተመደበው ጥቅል በጀት የ65 በመቶ የሚሆነው ከውስጥ ገቢ የሚሸፈን መሆኑም ተጠቁሟል። ለ2018 የሥራ ዘመን ከተመደበው ጥቅል በጀት 65 በመቶ የሚሆነው ከውስጥ ገቢ የሚሸፈን መሆኑ ተጠቁሟል። በመሆኑም የውስጥ ገቢ መሰብሰብ አቅምን ማሳደግ እና የህብረተሰቡን ተሳትፎ ማጠናከር ትኩረት እንዲሰጥበት ምክር ቤቱ አስገንዝቧል። የከፋ ዞን ምክር ቤት ዋና አፈ ጉባኤ አቶ ግርማ ደፋር የሥራ ዘመኑ በጀት ከጸደቀ በኋላ በሰጡት የሥራ መመሪያ አስፈጻሚ አካላት በጀቱን ለዋና ዋና የልማት ግቦች ማሳኪያ እንዲያውሉት ማስገንዘባቸውን የዘገበው ባልደረባችን ወንድሙ ካኪሎ ነው። የካፈቾ ብሔር የዘመን መለወጫ በዓል የሆነው ማሽቃሮ እሴቶችን ለትውልድ የማሻገር ስራ በትኩረት መሰራት እንዳለበት የጨታ ወረዳ አስተዳደር አስገነዘበ። የዘንድሮውን የማሽቃሮ በዓል በደመቀ ሁኔታ ለማክበር በወረዳው ዝግጅት እየተደረገ መሆኑን የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት አስታውቋል። የሀብታሙ ወልደስላሴን ዝርዝር ዘሩፋኤል ሀብታሙ ያቀርበዋል። ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ ማሽቃሪ ባሮ የህዝብ በዓል በመሆኑ በህዝብ ድጋፍ የሚከበር ስለሆነ ባህሉን ሊያንጸባርቅ የሚችሉ ተግባራትን ማከናወን አለብን ብለዋል። የበዓሉ ዋና ዓላማ ከትውፊታዊ ክብረ በዓልነቱ ባሻገር ማሽቃሪ ባሮ በዩኔስኮ በማይዳሰሱ ቅርሶች ዝርዝር ውስጥ በማስመዝገብ አካባቢውን የቱሪስት መዳረሻ ለማድረግ ያለመ ነው ሲሉ ተናግረዋል። ህዝቡ በዓሉ የኔን የሚለውን ሀሳብ እንዲይዝ በሁሉም ማህበራዊ መሰረት መወያየት ያስፈልጋል ያሉት አቶ ሰለሞን የወረዳው ማህበረሰብ መደገፍ የጋራና የማንነት በዓል የሆነው በአንድነት ማክበር አለበት ሲሉ በአጽንኦት ተናግረዋል። አቶ ዘማሽ ቡሾ የ2018 ዓ.ም የካፍቾ ዘመን መለወጫ በደማቅ ሁኔታ ለማክበር የቅድመ ዝግጅት ስራ እየተሰራ እንደሆነም አሳውቀዋል። ማሽቃሪ ባሮ የህዝብ በመሆኑ በህዝብ ድጋፍ የሚከበር በዓል ስለሆነ ባህሉን ሊያንጸባርቅ የሚችሉ ትውፊቶችን ተግባራት በማድረግ እንደሚከበር ገልጸዋል። በአደባባይ የሚከበሩ በዓላት በፌስቲቫልና በካርኒቫል ደምቆና ሸብርቆ እንዲታዩ የባህል ቡድኖች ድርሻቸው የጎላ ነው ያሉት የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ዘማሽ ቡሾ ለዚህም የባህል ሙዚቃ ቡድኖችን ማጠናከር አስፈላጊ ነው ብለዋል። የቦንጋ ከተማ የመልሶ ማልማት ክልል ውስጥ እየተከናወነ ያለው የኮሪደርና ሌሎች የልማት ስራዎች የስራ ዕድል በመፍጠር ለከተማዋ ውበት መሆን መቻላቸውን ነዋሪዎች ገለጹ። የከተማዋ የመልሶ ማልማት ጽሕፈት ቤት ህዝብና ሌሎች ደጋፊ አካላትን በማስተባበር ከሰበሰበው 154 ሚሊዮን 388 ሺህ ብር በላይ ገንዘብ ውስጥ 86 ሚሊዮን 855 ሺህ ብር በላዩን ለልማት ተነሺዎች ካሳ በመክፈል ልማቱን የማፋጠን ስራ እየሰራሁ ነው ብሏል። ትንታኔውን ተከታትለን እንመለስ። አሁን ላይ የኮሪደር ልማት ስራ እየተከናወነ ከሚገኝባቸው አካባቢዎች አንዱ ከዳሩ ሰላም መስጂድ ወደ ገበያ ሜዳ የሚወስደውና 300 ሜትር የሚሸፍነው አካባቢ ተጠቃሽ ነው። አካባቢው ቀደም ሲል ለእግረኛም ሆነ ለተሽከርካሪ እንዲሁም ለነዋሪው ምቹ አልነበረም። እንቅስቃሴዎቹ በጣም አሪፍ ናቸው። አጋጣሚ ሆኖ እኔም እዚህ አካባቢ ስለምሰራ ቀድሞ ከነበረ ገጽታ አሁን የተሻለ ብዙ ለውጦችን ያየንበት ነው። በተጨማሪ ደግሞ ለብዙ ወጣቶች ስራ የፈጠረበት ስለሆነ በጣም ጥሩ መልካም ጅማሮች አሉ። ህዝቡ ውስጣዊ ፍላጎቱ የስራ ፍላጎት እንዳለው ያሳያል። በተገቢው መንገድ ከተመራ ይሰራል የሚል ግምት አለኝ። ለዚህ ምሳሌ የሚሆነው ይሄ የኛ ኮሪደር። እንዲህ አይነቱን በከተማዋ መሃል የነበረውን ገጽታ መቀየር እንዲቻል በ2015 ዓመተ ምህረት ወደ ስራ የገባው የቦንጋ ከተማ መልሶ ማልማት ፕሮጀክት ጽሕፈት ቤት የቅድመ ዝግጅት ስራውን አጠናቆ ወደ ተግባራዊ እንቅስቃሴ የገባው በ2016 እና 2017 ዓመተ ምህረት ነው። ሰፊ የሆነውን የከፋን ህዝብ የቦንጋ ተወላጅ የሆኑና በአካባቢው የሌሉ በውጭ ሀገርም የሚኖሩ መንግስታዊ የሆኑ መንግስታዊ ያልሆኑ ሁሉም የህብረተሰብ ክፍል ለቦንጋ መልሶ ማልማት እንዲሳተፍ ንቅናቄ ተደርጓል። የሃይማኖት ተቋማት፣ መምህራን፣ ተማሪዎች ሁሉንም ያሳተፈ ንቅናቄ ተደርጎ
በአጠቃላይ 268 ሚሊዮን 311 ሺህ ብር ለመሰብሰብ አቅደን 154 ሚሊዮን 388747 ሚሊዮን ብር በመሰብሰብ ወደ ስራ ተገብቷል። የተሰበሰበው ገንዘብ 86 ሚሊዮን 855 ሺህ ብር በላይ በልማት ምክንያት ከቦታቸው ለተነሱ 75 ሰዎች በካሳ መከፈሉን የገለጹት የፕሮጀክት ጽህፈት ቤቱ ኃላፊ አቶ ሳምሶን ተሾመ አሁን ላይ ከ67 ሚሊዮን 532 ሺህ ብር በላይ በባንክ እንደሚገኝም ገልጸዋል። አጠቃላይ ወደ 81 የግል ቤቶችን በማንሳት 90 የመንግስት ቤቶችን በማንሳት ካሳ በመክፈል ለግል ተነሺዎች ካሳ በመክፈል ወደ ስራ የተገባበት ሁኔታ ነው ያለው። ይሄም የተደረገው በዋነኛነት ቅድም እንዳልኩት እነኚህ ቤቶች ሲነሱ በእነኚህ ባረጁ በደቀቁ ቤቶች ምትክ የተሻሉና ዘመን ያፈራቸው ከተማችንም ደግሞ ከሌሎች ከተሞች ጋር ተወዳዳሪ ተፎካካሪ ጽዱና ምቹ መሆን የምትችልበት ሁኔታ ለመፍጠር ግንባታዎችን ለመገንባት እነኚህ ቤቶች አንስተን በአጠቃላይ ለ75 ቤቶች በፕሮጀክት ጽህፈት ቤቱ በኩል ክፍያ ተፈጽሟል። በመልሶ ማልማት ፕሮጀክት ጽህፈት ቤቱ የሚለማና በከተማው ቀሪ አካባቢዎች ያለው የኮሪደር ልማት ስራ ተዛምዶ ይኖረው ይሆን ወይ ስንልም ጠይቀናል። አንድም የተለያዩ የሚያደርጋቸው ነገር አለ። አንደኛ አሁን በቦንጋ ከተማ ውስጥ ከሚሰሩ የኮሪደር ልማቶች ውስጥ በመጀመሪያው ዙር ላይ 1 ኪሎ ሜትር ያክል ወደ ስቴዲየም መግቢያው አቅጣጫ ተነስቶ እስከ ኪዳነ ምሕረት ሰፈር ድረስ በግራና ቀኝ ያለው 1 ኪሎ ሜትር የመልሶ ማልማቱ አካል ተደርጎ ነው የተሰራው። በሁለተኛ ዙር የኮሪደር ልማት ስራ ደግሞ ከመስጊድ አንስቶ እስከ ገበያ ሜዳ ድረስ ያለው 300 ሜትር ያክል የኮሪደር ልማቱ ስራ የመልሶ ማልማቱ የዚህ 44 ሄክታሩ አካል ተደርጎ እየተሰራ ነው ያለው። በቀጣይም ደግሞ ይሄ ኮሪደር ልማት የሚቀጥልበት ሁኔታ በዚህ 44 ሄክታር ውስጥ ሳይቶች እየተመረጡ እየተለዩ ምቹ የሆኑ አካባቢዎች ለከተማው ተጠቃሚ ለእንቅስቃሴ ምቹ ሁኔታዎችን በሚፈጥር አይነት መልኩ እየተለዩ የኮሪደር ልማቱ ይቀጥላል። ለመልሶ ማልማት ነዋሪዎች ከመኖሪያ ቀያቸው ቢነሱም ልማቱ ዘግይቷል ወይም ደግሞ ተጓቷል የሚሉ አሉና ምክንያቱ ምን ይሆን ላልናቸውም በአዋሽ ባንክ በኩል አንደኛ አዋሽ ባንክ መሬቱን ተረክቧል፣ ጨረታ ወጥቷል። በመምጣት ለኮንትራክተር መሬቱን አስረክቧል። በዚህም ላይ ከዋናው መስሪያ ቤት የመጡ ሰዎች ከአዋሽ ባንክ ከሪጅን የመጡ ሰዎች ዞን ውስጥ ያሉ ከፍተኛ አመራሮች እንዲሁም ደግሞ የከተማ ከንቲባውን የያዘ ቲም መሬቱን እንዲረከብ አድርጓል። ከዛም በኋላ የጨረታ ሰነድ ፈርሞ በአሁን ባለው ሁኔታ ላይ የሂውማን ሪሶርስ የማሟላት ሁኔታ የግንባታ ተቆጣጣሪዎችን በቦታው ላይ የሚሰሩ ሰዎችን የመቅጠር ስራ ላይ ነው ያለው። ከዚህ በኋላ በእኛ በኩል መሄድ ያለብንን ስቴፕ በአዋሽ ባንክ በኩል ጨርሰን አዋሽ ባንክ መሬቱን ለኮንትራክተር አስረክቦ የሱ ማንዴት ነው ኦልሞስት በ2 ዓመት ተኩል ጊዜ ውስጥ G+2 ቤዝመንት ያለው G+7 ፎቅ ለመገንብቶ ለማስረከብ ቃል ገብቶ የሄደበት ሁኔታ ስላለ ይህንንም መሬት ለኮንትራክተር አስረክቦ አግሪመንት ጨርሶ ሂውማን ሪሶርስ የማሟላት ሁኔታ ነው ያለው። ከዛ ውጪ በጣም ደስ የሚለውና በቅርቡ ደግሞ አሁን እየመጣ ያለውና በጣም እያጣደፈን ያለው የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክም በፍጥነት እየሄደ ያለበት ሁኔታ ነው ያለው። እንደ ንግድ ባንክም 2 ቤዝመንት ያለው ባለ 10 ወለል ፎቅ ለመገንባት ዲዛይኑን አዘጋጅቶ ጨርሶ እንድንገመግም በማዘጋጃና እኛ ጋር ባሉት የአርኪቴክት ባለሙያዎች ዲዛይኑ ተገምግሞ እንዲሄድላቸው የግንባታ ፍቃድ ለማውጣት ክፍያ ለመፈጸም ቅድመ ሁኔታዎችን ጨርሷል። እንደተባለው ቅድም በሚፈለገው ስፒድ የሚሄዱ ጉዳይ አሁን ላይ የነበሩትን መሬት ያስተላለፍናቸውን አጠቃላይ ቦታዎች ቅድመ ሁኔታዎችን የዝግጅት ምዕራፋቸውን እንዲጨርሱ እድሉን ሰጥተናቸዋል። ሁሉን ነገር ጨርሰናል። ሳይት ከተረከቡ ዲዛይን ካቀረቡ ካጸደቁ የግንባታ ፍቃድ ከወሰዱ ከዚህ በኋላ እኛ የምንታገሳቸው ነገር ስለሌለ 2018 ላይ አጠቃላይ የዝግጅት ምዕራፍ አልቆ ወደ ትግበራ ምዕራፍ ላይ እንገባለን ብለን በእቅዳችን ያዝንበት ሁኔታ ነው ያለው። በከተማው በመልሶ ማልማት በተከለለው ክልል ውስጥ እንደ ኮፊላንድ፣ ቅድሜ ዓለምና ወይዘሮ አዳነች ገብረስላሴ ያሉት ሆቴሎች የማስፋፊያ ግንባታ ቦታ ጠይቀው በተሰጣቸው ቦታ በሚፈለገው ፍጥነት እያለሙ መሆኑንም ኃላፊው ተናግረዋል። ለቦንጋ ከተማ መልሶ ማልማት የተሰበሰበው ገንዘብ አስተዳደርን በተመለከተም አቶ ሳምሶን ተከታዩን ብለዋል። የመልሶ ማልማቱን ፋይናንስ በተመለከተ ቅድም ያልኩት 154 ሚሊዮን 388 ሺህ ብር ሲሰበሰብ በአብዛኛው ይሄ ገንዘብ ተቀማጭ የሚሆነው በዝግ አካውንት ነው። ማንም ሰው ሊነካው የሚችለው ማንም ሰው ሊያዘው የሚችለው አይደለም። የካሳ ክፍያ ለመክፈል በሚፈለግበት ሰዓት ላይ የተነሺዎች ዝርዝር ለአቢ ኮሚቴ ይቀርባል። እነማን ናቸው የሚነሱት የሚለው ለአቢ ኮሚቴ ይቀርባል።
በስሩ በአቢ ኮሚቴ ስር ገማች ኮሚቴ አለ። ይሄንን ተግባር የሚመሩ ከህዝብ የተመረጡና ሰነድ የሚፈርሙ አካላት አሉ፣ ገለልተኛ የሆኑ አካላት። ስለዚህ እነኚህ ገለልተኛ አካላት የገማች ኮሚቴውን ሪፖርት አቢ ኮሚቴው በገመገመው መሰረት የግለሰቦቹ ስም በዝርዝር ከና አካውንታቸው ቀርቦ በዛ መሰረት ላይ እነኛ አካላት ሲፈርሙ ነው ገንዘቡ ሊንቀሳቀስ የሚችለው። የዞኑ አስተዳዳሪ ሊያዝ አይችልም፣ የከተማው ከንቲባ ገንዘቡን ሊያዝ አይችልም። ስለዚህ በአቢ ኮሚቴ እየተገመገመ ይሄንን ተግባር ሰነድ እንዲፈርሙ የተቀመጡ አካላት ሲፈርሙ ብቻ ነው ገንዘቡ የሚንቀሳቀሰው። ፕሮጀክት ጽህፈት ቤቱ ኃላፊ በአሰራሩ ላይ ጥርጣሬ ያለው ማንኛውም አካል ወደ ጽህፈት ቤቱ በመምጣት ለቅሬታው ምላሽ ማግኘት እንደሚችልም ገልጸዋል። ቅሬታ ያለበት ዳውት ያለበት አካል ማንኛውም ሰው እስካሁን ድረስ ከፈልን ያልነውን 86 ሚሊዮን 858 ሺህ ለማን ተከፈለ የሚለውን ፕሮጀክት ጽህፈት ቤት በመምጣት እያንዳንዱን ዝርዝር አይቶ ባላንስ መስራት የሚችልበት ግልጽ አሰራር ነው ያለው። የተፈጥሮ ሀብት አጠባበቅና ዘላቂ ልማትን ለማረጋገጥ በሚከናወኑ ተግባራት ውስጥ ሁሉም አካል በትኩረት ሊሰራ እንደሚገባ ተገለጸ። የሲአርኤፍኤል ፕሮጀክት ከ2010 ዓ.ም ጀምሮ በከፋ ዞን ባከናወናቸው ተግባራት ዙሪያ በቦንጋ ከተማ ግምገማ ተካሂዷል። ብሩክታይት ብርሃኑ ተጨማሪ አላት። የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋዋባ መጫ እንደገለጹት የሲአርኤፍኤል ፕሮጀክት በካፋ ዞን 9 ወረዳዎች ላይ ከ2010 ዓ.ም ጀምሮ የደን ጥበቃ ላይ ትኩረት አድርጎ እየሰራ እንደሚገኝ ገልጸዋል። አክሎም የሲአርኤፍኤል ፕሮጀክት ዘርፈ ብዙ ተግባራትን እያከናወነ እንደሚገኝ ገልጸው በቀጣይ ለሙሉ አባል ተደራሽ ለማድረግ እየሰራ ይገኛል ብለዋል። ሁላችሁም እንደምታውቁት ሲአርኤፍኤል ፕሮግራም እንደ ሀገር በደቡብ ክልል በካፋ ዞን 9 ወረዳዎች ላይ ብቻ እድል ሰጥቶ የጀመረው ፕሮጀክት ነው። ይህ ለምን እንዴት የሚለውን አብዛኞቻችን በልኩ እናውቃለን። ተጨማሪ ሀሳብ በሚያስፈልግ ጊዜ በውስጡ የነበሩ በተለያየ ስራ ሂደት ውስጥ የነበሩ አካላት ተጋብዞ የተገኙበት ሁኔታ ስላለ በውይይቱ ላይ ተጨማሪ መረጃ የምናገኝ ይሆናል ማለት ነው። ይህ ፕሮጀክት የተፈጥሮ ደን ጥበቃ እና ልማትን መሰረት ያደረገ ዘላቂ የኑሮ ማሻሻያ ላይ አማራጭ መንገዶችን የማሳየት ስራ ይዞ የገባ ፕሮጀክት ነው። ኑሯቸውን ደን በማጥፋት ወይም የደን ጥገኛ የሆኑ አካላት ደንን እየጠበቁ ተጨማሪም እያለሙ ከደኑ የሚገኘውን ደንን በህይወት አኑሮ አበራክቶ በተጨማሪ የሚጠቀሙበትን ስራዎች እየሰሩ ለዚያውም አማራጭ የኑሮ ስራዎችን በዘላቂነት በእውቀት መርጦ ውጤታማ ሆኖ ከደን ጥገኝነት እንዲላቀቁ ዘርፈ ብዙ ስራዎችን ሲሰራ ቆይቷል። በዚህ ሂደት ውስጥ ብዙ ውጣ ውረዶች ቢኖሩም መነሻ ሀሳብና መነሻ ሀብት ሲድ ሞኒና አይዲያ ተዘርቶበታል። በዚህ ሂደት ውስጥ ማለት ነው። የተዘራው ሀብትና ሀሳብ በብቅለትና በፍሬ የመስጠት ደረጃ እንደየመዋቅሮች ልዩነት ቢኖሩትም ፍሬ ማየት ተጀምሯል። የካፋ ዞን ገቢዎች መምሪያ ኃላፊና ምክትል አስተዳዳሪ አቶ ደመላሽ ንጉሴ በበኩላቸው በአሁኑ ጊዜ የአየር ንብረት ለውጥ ፈተና እየሆነ ባለበት በዚህ ወቅት በሲአርኤፍኤል ፕሮጀክት አማካኝነት ዘርፈ ብዙ ስራዎች እየተሰሩ መሆኑን ተናግረዋል። ደን ማለት ለኛ እስትንፋሳችን ነው፣ ምግባችን ነው፣ ህይወታችን ነው። በተለይ ለከፋ ማህበረሰብ ከማህበራዊ ኑሮ ጋር የሚገናኝ ልዩ ቦታ የሚሰጥ ነው። ስለዚህ ደን ተጠብቆ ለትውልድ እንዲተላለፍ ብቻም ሳይሆን በደን ላይ ኑሯቸውን ጥገኛ ያደረጉ የማህበረሰብ አካላት አሉ። የነዚህን ኢኮኖሚ ችግራቸውን ለመፍታት ለዘላቂ ትውልድም እንዲተላለፍ ከማድረግ አንጻር ያደረገው አስተዋጽኦ በጣም ከፍ ያለ ነው። እኛም እናውቃለን። በርካታ ለውጦችም በተለይ ታች ወደን ስናይ የተመዘገቡት ሁኔታዎች እንዳሉ ይታመናል። ደን ከመጠበቅ ባለፈ ማህበረሰባችን እንብዛም የተጠቀሙበት አግባብ ከዚህ ቀደም ከነበረው ጊዜያት ስናነሳ አላየንም። ስለዚህ ደን መጠበቅ ብቻውን ሊበረለም የጠበቀው ማህበረሰብ መጠቀም መቻል አለበት። ይሄ ደን ደግሞ ወጥቶ የዓለም ሀብት መሆን መቻል አለበት። አሁን ለሁላችሁም እንደምታውቁት የአየር ንብረት ለውጥ ሁኔታ ግሎባል ኢሹ ነው፣ ፈተና እየሆነ ያለበት ሁኔታ አለ። ለዚህ አስተዋጽኦ ያበረከተ ማህበረሰብ ሊመጥን የሚችል ተጠቃሚ አይደለም። ስለዚህ ሲአርኤፍኤል ፕሮጀክት እና ሌሎች ፕሮጀክቶች ከመጡ ወደ ደግሞ አንዳንድ ለውጦችን ማየት ችለናል። ይሄ በጣም መልካም ተግባር ነው።
የደቡብ ምዕራብ ክልል ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረማርያም ክልላችን በዓለም አቀፍ ደረጃ በደን አጠባበቅ ግንባር ቀደም ከሆኑ ሀገራት መካከል እንደሆነች ተናግረው ሀብቶቻችንን በአግባቡ ሳንጠቀም የቆየን ሲሆን በሲአርኤፍኤል ፕሮጀክት አማካኝነት ለውጥ እየታየ መሆኑን ተናግረዋል። እንግዲህ ክልላችን በአገር አቀፍ ደረጃ ብቻ አይደለም በዓለም አቀፍ ደረጃ በተፈጥሮ ሀብቱ ግንባር ቀደም ከሚጠቀሱ ጥቂት አካባቢዎች ውስጥ አንዱና ዋነኛው ነው። ይሄ እንግዲህ የዓለምን ትኩረት እንድንስብ የተመራማሪዎች ፍላጎት ወደኛ እንዲመጣ ባለሀብቶች በዘመናት ውደት ውስጥ የባከኑ የተዛቡ ከአየር ንብረት ለውጥ ጋር ያሉ ክፍተቶችን ማረም ካለባቸው እዚህ አካባቢ መስራት መፍትሄ እንደሆነ አምነውበት ትኩረት ሰጥቶ እየሰሩበት ያለ ክልል ነው፣ አካባቢ ነው። ይህ ተፈጥሮ ሀብት ደግሞ ራሳችን በራሳችን እንድናደራጅ አንዱ ትልቅ ጉልበት የሆነን ሐሳብ ይዘን የመጣንበትና እንደ ክልል ከተደራጀን 4 ዓመት ያስቆጠርንበት ክልል ነው። ይህ ተፈጥሮ ሀብታችን ትልቅ በረከትና ጸጋ ሲሆን በሌላ መልኩ ደግሞ በአግባቡ ተጠቅመን የማህበረሰባችን ህይወት አለመቀየራችን ደግሞ ሌላኛው አለመታደል አድርገን ልንወስድ የሚገባ ነው። ስለዚህ ይሄ ተፈጥሮ ሀብት እንደመታደል መሆኑን ስንወስድ የተለያዩ ፕሮጀክቶች በክልላችን መጥቶ በርካታ ተግባራትን እያከናወኑ ነው። በስም የምንጠቅሳቸው ግንባር ቀደም የሆኑ ውጤት ያመጡ አሻራቸውን ያሳረፉ ፕሮጀክቶች አሉ። ከነኚህ ውስጥ በብዙ ነገሩ ቅድም ወንድሜ ጋው እንዳያነሳው ልዩ የአሰራር ስርዓት ያለው ጥብቅ የክትትልና ድጋፍ ስራ ያለው በርካታ ያለ ፋይናንስ የሚያፈስ እውቀት ሽግግር የሚያደርግና የማህበረሰባችን ህይወት ላይ ሰፊ ለውጥ ያመጣ ፕሮጀክት አንዱ ሲአርኤፍኤል ነው። ይህ ሲአርኤፍኤል ፕሮጀክት ባሳለፍናቸው ጊዜያት በሁለት የተለያዩ ፌዞች በርካታ ተግባራትን ፈጽሟል። በዚህ ሂደት ውስጥ ደግሞ የድርሻችሁን ያበረከታችሁ እኛ ባለቀ ሰዓት ደርሰን ከእናንተ ተረከብን እንጂ ባለአደራዎች ባለ ውለታዎች እዚህ መሃል አላችሁና ዛሬ የተገናኘ ነው። ሲአርኤፍኤል በሂደቱ ይሄን አከናውኗል። ለዚህ ሂደትም የእናንተ ድርሻ አለ ብለን ለእናንተም ክብርና እውቅና ለመስጠትም ጭምር ስለሆነ ክብር ይገባችኋል። በኢትዮጵያ ፍላጎትና በለጋሾች ይሁንታና ስምምነት ሲአርኤፍኤልና ሬድ ፕላስ የተሰኙ ግብረሰናይ ድርጅቶች ተዋህደው እንዲሰሩ መደረጉን ገልጸዋል። ሲአርኤፍኤል ከዚህ በኋላ በሚኖሩ ስራዎች በሬድ ፕላስ ስር ሆኖና በክልላዊ ተቋማት እንደሚቀጥል ታውቋል። በመጨረሻም በስራቸው የላቀ አፈጻጸም ላስመዘገቡ ግለሰቦችና ተቋማት የእውቅና ሰርተፍኬት ተበርክቶላቸዋል። በ2017 የበጀት ዓመት በብልጽግና ፓርቲ መሪነት አበረታች ውጤቶች መመዝገባቸውን የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና የሕዝብ ግንኙነት ዘርፍ ኃላፊው አቶ ታከለ ታምሩ ገለጹ። የጽሕፈት ቤቱ የፖለቲካና የሕዝብ ግንኙነት ዘርፍ የ2017 ዓ.ም የማጠቃለያ አፈጻጸም ግምገማና የ2018 ዓ.ም መሪ ዕቅድ ዙሪያ ጉዳዩ ከሚመለከታቸው አካላት ጋር በመሆን ተመክሮበታል። መረጃውን ያጠናቀረው ባልደረባችን አንተነ ፍቃዱ ነው። ተከታትለን እንመለስ። ከ2016 አጠቃላይ የነበሩ ጉለቶችን ለይተን 17 ላይ ጉለቶችን ማረም ባለብን ልክ በአግባቡ ተዘጋጅተን መድረክ አዘጋጅተን በሚገባ ከሚመለከታቸው ባለድርሻ አካላት ጋር መግባባት ፈጥረን ወደ ተግባር የገባ ነው። በዚህ መሰረት በአመቱ አደረጃጀቱን አጠናክሮ አጠቃላይ ተግባራት በአደረጃጀት መሰረት ውጤታማ የሆነ እንቅስቃሴ ውስጥ እንዲገቡ የማድረጉ ጉዳይ ትልቅ ጉዳይ ነው። እዛ መሰረት የሄድናቸው ርቀቶች አሉ። በተለይ ግንቦ ላይ 2016 ማለቂያ አካባቢ የገጠመን ችግር ነበር። በተለይ ከጸጥታ ጋር ተያይዞ የነበሩ ችግሮችን ለመፍታት ያደረግነው ጥረት አለ። ከላይ እስከ ታች ተያይዘን የሰራናቸው ስራዎች አሉ። ከዛም ባለፈ አደረጃጀቶች በራሳቸው የሄዱበት ርቀት አለ። በዚህ መሰረት በአጭር ጊዜ ይቆማል ተብሎ ያልታሰበ ክስተት ተቀናይተን አደረጃጀት መሰረት ተደርጎ በመሰራቱ ርብርብ በመካሄዱ በአጭር ጊዜ ውስጥ ችግሩ ተፈቶ ህዝቡ ሰላማዊ በሆነ መልክ ቅሬታ ውስጥ የገባ አጠቃላይ ኮንፈረንስ አካሂዶ እርቅ ፈጽሞ ተያይዞ ወደ ተግባር መግባት ችሏል ማለት ነው። እንደ አጠቃላይ እንደ ወረዳችን በተለይ በዘርፋችን በተለይ በፖለቲካው ዘርፍ እየተሰራ ያለው ስራ
ሰላምና ደህንነት ስራ ላይ በዋናነት ያተኩራል። ህዝብን በማስተባበር ተቋማትን በማስተባበር እየሰራን ያለንበት ሁኔታ ነው ያለውና ከዚህ አንፃር ሰላምን አርሶ አደሩ በጥሩ ሁኔታ እርሻውን በሰላማዊ ሁኔታ አርሶ እንዲበላ፣ ነጋዴው ንግዱን በሰላም ነግዶ ገብቶ እንዲወጣ ሰላም ላይ የቅድሚያ ሰጥተን እየሰራን ያለንበት ሁኔታ አለ። ባለፈውን የ2017 ዓመት ላይ የሰራናቸው የፖለቲካና የህዝብ ግንኙነት ስራዎችን በእቅዳችን መሰረት አሁን እንዴት ተፈጽሟል የሚሉ ጉዳዮችን መነሻ አድርገን በጋራ እየገመገምን ያለ ነው። ከዛ ቀጥሎ ደግሞ ቀጣይ አመት የእቅድ ዘመን አለን 2018 እዛ ላይ ደግሞ ዋና ግቦቻችን ምንድናቸው እሱ ላይ መግባባት ፈጥረን በየደረጃ እስከ ታች ድረስ ወርዶ ስራዎች የሚሰሩበትን የጋራ መግባባት ለመፍጠር የታለመ መድረክ ነው። ከዚህ አንፃር የባለፈውን አመት 2017ን በሚናይበት ጊዜ 2016 ላይ የነበረንን በጎ ጎኖችንም ለይተን እንደዚሁ ደግሞ ክፍተቶችን ለይተን ነው ወደ 2017 የገባ ነው። 2017 ላይ በተለይ መስራት አለብን ካሰብናቸው ስራዎች ሪፖርታችን ላይም እንዳመላከት ነው በተለይ በዞኑ ውስጥ ሰላምን የማጽናት እና የሰላም ጉዳይ ላይ በጣም ትኩረት አድርገን መስራት አለብን ብለን በመጀመሪያ ደረጃ ያስቀመጥነው ስራ ስኬታማ መሆኑን ገምግመናል። 2018 ላይ ያው አጠቃላይ የተግባር እንቅስቃሴ በአደረጃጀት ሲመራ ቀጣይነት ያለው ውጤት እንደሚያስመዘግብ በዚህ መድረክ ስላየን አደረጃጀትን አብቅቶ ከመሄድ ጋር ተያይዞ የቀሩ ተግባራት አሉ። እነሱን አጠናክረን መሄድ የምንችልበት ሂደት ይኖራል። ከዛ ውጪ በልማት ትሩፋቱ መነሻ ነገሮችን ጥለናል። ቢያንስ ሞዴል አድርገን የምናስመርቃቸው የተለያዩ መንደሮች አሉ። እነዚህ ካቀድነው እቅድ አንጻር ትንሽ ነው። እነዚህን አጠናክረን መስመር አስይዘን ፍሬም አድርገን 2018 ላይ ሁሉም መንደሮቻችን በወተት፣ በዶሮ፣ በንብ፣ በማር በተቀራረበ ልክ ማስመረቅ የምንችልበት ህብረተሰቡን በዛ ተጠቃሚ ሆኖ ኑሮም ማሻሻል የሚችልበት ሂደት ይኖራል የሚል መነሻ ነገር ጥለናል። በከተማ ኮሪደር አንጻር የጀመርናቸው አሉ። በአምስቱ ማዘጋጃ ከተሞች ላይ አንዳንዱ የተሻለ እንቅስቃሴ ላይ እየገባ ነው። አንዳንዱ ገና የተወሰነ ጅምር ላይ ያለም አለ። አጠቃላይ አሁን በቀረች 90 ቀን ውስጥም ይህንን ግብ ጥለን አስቀምጠን እንቅስቃሴ ላይ ነው ያለ ነው። ላይ አደረጃጀቶቻችንን ማጠናከር ነው። አንደኛ የመንግስት አደረጃጀት አለ። የመንግስት አደረጃጀቶችን በየደረጃ በማጠናከር ወደ ተግባር እንዲገባ ማድረግ ነው። በሌላ ጎኑ ደግሞ የፓርቲያችን አደረጃጀት ከህብረት እስከ ቤተሰብ ያለውን አደረጃጀት በትክክል በማደራጀት በተለይ ፓርቲያችን በጣም የረጅም ጊዜ እቅድ ይዞ የሚንቀሳቀስ ፓርቲ ነውና ይህንን የሚፈጽምበትን ሁኔታ የምናመቻችበት ሁኔታ ነው ምኖረው። አሁን የሚታየው የኑሮ ውድነትን ለመቀነስ በተለይ የቴክኖሎጂ ተጠቃሚነትን በጣም ሽፋኑን ከፍ በማድረግ ምርትና ምርታማነትን በማስጨመር በተለይ ኑሮ ውድነትን የመቀነስ ስራዎችን የምንሰራበት ሁኔታ ነው ምኖረው። ከምንም በላይ የዚህ የኑሮ ውድነት ጋር ያለ ጉዳይ አሁንም የጨረስነው ስራ አይደለም፣ ዓለም አቀፋዊ ነው። እዚህ ብቻ የተፈጠረ አይደለም። ያው ሁሉም ቦታ ላይ ኑሮ ውድነት አለ። ኢትዮጵያ ውስጥም አለ። ከሌላ አንጻርም ሲታይ የነበረ ችግር ነው። ለምሳሌ ከነዳጅ ጋር ተያይዞ የመጣ የኑሮ ውድነት ችግር አለ። ነዳጅ ዋጋ የጨመረው እዛው ከምንጩ ነው። ይህን ችግር ስናይ ለእኛም ዳፋው መጥቶ የደረሰበት ሁኔታ አለ። ከዚህ ጋር ተያይዞ በተለይ በመኪና የሚጓጓዙ ማቴሪያሎች በጣም በመጨመራቸው እሱን ተጨምሮ ዋጋ ጨምሯል። ያንን የሚያካክስ ስራ መስራት ያለብን ምንድነው? በአካባቢ ምርቶችን በስፋት ማምረት ነው እንጂ ያም ለምሳሌ ነዳጅ እዛ ውጭ ሀገር ያለው ከዛ የሚመጣውም ቀንስልኝ ብለን ጫና ማስረደድ አችልም። ግን እዚህ ያለውን ደግሞ ያንን መግዛት የሚችል ገንዘብ ለመያዝ እዚህ በጣም መስራት አለብን። ከዚህ አንጻር ቡና በጣም መስራት አለብን። ሌሎች የአትክልት ልማቶችን ለምግብነት የሚወጡ ለገበያ የሚወጡትንም ገንዘብ የሚያስገኙ ነገሮች ላይ በጣም አተኩረን መስራት አለብን ብለን እየሰራን ያለ ነው። ከዚህ አንጻር ልማት ትሩፋት ላይ ጥሩ ነው። አሁን መነሻ ሁኔታን ስንገማግም በየወረዳው ሞዴል መንደሮች ተፈጥሮ አሉ፣ ለምረቃ የተዘጋጁ አሉ። እነሱን ማስመረቅ፣ እሱን በስፋት ወደ ሌላው ማስፋት
የሚገኙ ገንዘቦች ካሉ ደግሞ ህብረተሰቡ በቆጥቦ እንዲጠቀም ማድረግ እና ሀብት እንዲቋጥር ማድረግ ስራዎች መሰራት አለባቸው። ሌላው የ90 ቀን እቅድ ብለን የሰጠናቸው አሉ። ይሄ ሁሉ አቀፍ እቅድ ነው። ስለዚህ ይሄን እቅድ በጣም አተኩረን መስራት አለብን ብለን አቅጣጫ አስቀምጠን እየሰራን ስለሆነ እሱንም ቢሆን በተሳካ መንገድ እንሰራለን ብለን ነው የምናስበው ነውና ይሄ ሁሉም ኦሪየንቴሽን ስለተሰጠ ሁሉም ያውቁታል። እሱን እስከታች አውርደን ስኬታማ ስራ እንሰራለን ብለን እናስብ። በተጠናቀቀው በጀት ዓመት በአደረጃጀቶች የተቀናጀ ርብርብ የተሻለ ስኬት መመዝገቡን የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀም። የጽሕፈት ቤቱ የአደረጃጀት ዘርፍ የ2017 በጀት ዓመት እቅድ አፈጻጸም ግምገማና የ2018 ዓ.ም ጠቋሚ እቅድ ላይ በቦንጋ ከተማ ውይይት ተካሂዷል። የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤትን ጠቅሶ ያደረሰውን ዘገባ ታበባ ተስፋዬ ታቀርበዋለች። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ በላይ ተሰማ ባደረጉት መክፈቻ ንግግር የፓርቲውን ተቋማዊ አቅምና አደረጃጀቶችን በማጠናከር በርካታ ስኬታማ ተግባራት መከናወናቸውን ገልጸዋል። በበጀት ዓመቱ በአደረጃጀቶች ጥረት ስኬት መመዝገቡን አቶ በላይ ተሰማ ተናግረዋል። ከታችኛው እርከን ጀምሮ ያሉት የፓርቲው አደረጃጀቶች በቤተሰባዊ ስሜት ተናበውና ተቀናጅተው ተግባራትን መፈጸማቸው ለተገኘው ስኬት ከፍተኛ ሚና መጫወቱን የአደረጃጀት ዘርፍ ኃላፊው አስረድተዋል። በጠንካራ ፓርቲ የተመራ ጠንካራ አደረጃጀት ያከናወናቸው ተግባራት ለጠንካራ መንግስት ግንባታ መሰረት የሚጥሉ መሆናቸውን ነው አቶ በላይ በማብራሪያቸው ያስረዱት። የተመዘገበው ስኬት የፓርቲው 5ኛ ዓመት የምስረታ በዓልና የሁለተኛ መደበኛ ጉባኤ አቅጣጫና ተግባር ውጤት መሆኑን አንስተዋል። በቅርቡ ከተለያዩ ማህበራዊ መሰረት የተውጣጡ የህብረተሰብ ክፍሎች ጋር የተካሄደው መድረኮች ውጤታማ እንዲሆኑ የአደረጃጀቶችና የአባላት ሚና ከፍተኛ እንደነበር የገለጹት አቶ በላይ የእኩይ ዓላማ ያላቸው ቡድኖችን አስተሳሰብ በማክሰም ሂደት የተጫወቱት ሚና የላቀ እንደነበር አስታውሰዋል። አደረጃጀቶችን ማጠናከር ለፖለቲካ ጥንካሬና ለሁለንተናዊ ብልጽግና ትልቅ መሰረት መሆኑን የገለጹት ኃላፊው አደረጃጀቶች ይበልጥ አጠናክሮ በማስቀጠል የብልጽግና ጉዟችንን ማፋጠን ይገባል ብለዋል። በየደረጃው የሚገኙ አደረጃጀት የህዝቡን ህይወት ለማሻሻል የተጀመሩ ውጤታማ ተግባራትን አጠናክሮ በማስቀጠል የመሪነት ሚናቸውን እንዲወጡ አስገንዝበዋል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የተለያዩ ዘርፎች የ2017 ዓ.ም እቅድ አፈጻጸም ሪፖርት ቀርቦ ውይይት ተደርጓል። የክልሉ ማዕከል የብልጽግና ህብረት ሰብሳቢዎች፣ የዞን የወረዳና የከተማ አስተዳደር ዘርፍ አመራሮች በመድረኩ ላይ ተሳትፈዋል። የኢፌድሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አባላት ለሀገር አቀፉ የአረንጓዴ አሻራ መርሃ ግብር ጅማሮ ቦንጋ ከተማ ገቡም። የከፋ ዞኑ ዋና አስተዳዳሪ አቶ እንዳሻው ከበደን ጨምሮ የዞኑ ከፍተኛ የመንግስት የስራ ኃላፊዎች ለእንግዶቹ አቀባበል አድርገውላቸዋል። ፍጹም ተሾመ ነው የዘገበው። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያችሁ የቆየሁት ክፍሌ ዓለሙ ነኝ። ቀሪ ጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።